ሊቃውንት ያነሳሉ። እናንተ ከእስራኤል ዘሥጋ አትበልጡምን ይላሉ። እስራኤል ዘሥጋን ታስታውሷቸዋላችሁ። በበረሃ እኮ የወሰዳቸው በረሃውን እኮ የመራቸው ፍጹም በሱ እንዲታመኑ እግዚአብሔርን በልጅነት እኮ እንዲያውቁት ነበር። በረሃ ለበረሃ የወሰዳቸው እንዲያሙት አልነበረም። እነሱ ግን አሙት። እግዚአብሔር የለም ብለው ጣዖታት እንዲያመልኩ እኮ አልነበረም። በበረሃ ውስጥ የመራቸው የበለጠ እሱን እንዲያውቁት እኮ ነው። ስትራብና ሲመግብ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌደራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? በረሃ የወሰዳቸው ለምን እንደሆነ ታውቃላችሁ? የበለጠ እግዚአብሔርን እንዲያጣጥሙት ነበር። እነሱ አልተጠቀሙበትም እንጂ ምንድን ነው የሚላቸው ወገኖቼ? እንዲህ ይላቸዋል። 40 ዓመት በበረሃ ስመራ ልብስህ አላለቀ፣ በትርህ አልወደቀ፣ ጫማህ አልተቀደደ፣ እስራኤል ሆይ ስማ ይላቸዋል። ለምን መሰላችሁ? ልብሳቸው እንዳያልቅ ጋረደላቸው። ፀሐይ አይመታቸው። ጫማቸው እንዳይቀደድ አሸዋውን ጋረደላቸው። ከዚህ በላይ አምላክ አለ? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴ ነው የመራቸው። ለኛ ክርስቶስ ነው የመጣል። እስራኤልን እኮ ዮርዳኖስን ያሳለፋቸው። እኛን እኮ ገሃነመ እሳትን ነው ያሻገረ። እስራኤልን እኮ መና ነው ያወረደላቸው። እኛን እኮ ራሱ መጥቶ ነው ብሉ ጠጡኛ አለው። ታዲያ እኛን እንበልጥም? በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመና በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር። እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር። አሁን ማመን እኮ ነው የጎደልን። ማመን፣ ፍጹም ማመን። እንደዛች ልጅ ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ወዮ ሊሉ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል። ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላችሁ። በጠራራ ፀሐይ እልም ባለ በረሃ ሐሩር መሬቱ በተሰነጣጠቀበት ለዝናብ ልመና ሲወጡ አጅሪት ጃንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ባለፈውም ነግሬያችኋለሁ። ነገር ሁሉ ቢገላበጥ እንኳን ምን እንበለው? እኛን ሴትዮ ነግሬያችሁ የለም? በጾመ ነነዌ አቴስት የሆነው አማኝ የሆነው ሰው አሁንማ እናቴ አቤት አሁን የጾመ ነነዌ የሚሉትን ያምናሉ። በደንብ አድርጌ ያምናለሁ። እሳቸው ላይ ያስቀድሱ ሲሄዱ መንገድ ላይ ጠብቆ እኮ እውነት
አሳ አንበሪው ዮናስን ዋጠው ከዛ ደግሞ ዮናስን ተፋው በሚለው ያምናሉ አላቸው። ልጄ አንተ አሳ አንበሪው ዮናስን ዋጠው ከዛ ደግሞ ተፋው በሚለው ነው ግራ የገባ የጨነቀ? አዎ እኔ ግን ዮናስ አሳ አንበሪውን ዋጠው ከዛ ዮናስ አሳ አንበሪውን ተፋው ቢባልና ቢገላበጥ እንኳን እኔ አምላኬን ምን እለዋለሁ? ታምኑታላችሁ? ይሄ እኮ ነው እምነት ማለት ወገኖቼ። ማመን ሳያስርባችሁ እንኳን ሊያኖር እንደሚችል ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አያሳፍርም? እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠህ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለምን? ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ እኛ ከእስራኤል ዘሥጋ እንበልጣለን። ለነሱ የታመነ አምላክ ለኛም ይታመናል። ሙሴ ሊሞት ሲል አታስታውሱም? እስራኤል በጣም ተጨንቀው ነበር። መናውን እያወረደ ደመናን እየጋረደ ነበልባል እያበረደ ጭንጫ አለቱን እያፈለቀ የሚመግበን ሙሴ ነበረ። ወይ አሁን ሙሴ ሊሞትብን ሆነ ብለው ተጨነቁ። ዘዳግም 34 የአባታችን የሙሴ ምርቃት ምን እንደሆነች ታውቃላችሁ? እስራኤሎች ስማ፣ መኖሪያ የዘላለም አምላክ ነው አላቸው። መኖሪያ ማን ነው? ክርስቲያኖች መኖሪያችን እኮ የዘላለም አምላካችን። እንደው ምን ይላል? የዘላለም ክንዶች ከበታች አሉ ይላል። ያቅፋል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ። አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል። እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን